ሳዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሳዳ ዩቲዩብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ዛሬ ትኩስ መረጃ ይዤላችሁ መጥቻለሁ። እሱ ምንድነው? ጃኒ እርጉዝ ናት ውዶቼ። ጃኒ አርግዛለሽ። እንግዲህ አዶናይና እሷ ታርቀዋል። በቅርቡ ቀለበት ያስራሉ። ቀለበቱ የት ነው? ዱባይ ነው። ትናንትና ሳራ ላይቭ ላይ ገብታ እያወራች ነበር ከነ ዮኒ ማኛ ጋር። ግን እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? የጂጂኪያ ማበድ ነው የገረመኝ። የጂጂኪያ ማበድ ለምን ካላችሁ ፌሚኒስቶች ጃኒን የደገፏት ጃኒ ማለት የተመሳሳይ ጾታ አፍቃሪ ናት ብላ ዛሬ እንግዲህ ሚስጥር አውጥታለች። ላሰማችሁና ከዛ በኋላ ደግሞ እኔ ሐሳብ ሰጥበታለሁ። ለሚገበረው ግብር ነው። አዶናይ ማለት የግብር ሰው ብዙ ወጣቶችን ሊገብር የመጣ ያ ቆንጆ ሰይጣን ነው። ቆንጆ ሰይጣን ነው። የመጀመሪያው ግብሩ ደግሞ አንቺና ጆን ዳንኤል ናችሁ። ጆን ዳንኤል ግን አምልጦታል። ከምታወራቸው ነገሮች በሙሉ ልክ እንዳልሆንሽ ነው የሚያሳየው። ቤተሰብ ካለሽ እግርሽንና እጅሽን ሰብሰብ አድርጎ መጀመሪያ ጸበል ይውሰዱሽ። መትረፍ የምትችይ ከሆነ እውነቱን ልንገርሽ፣ እንግሊዝኛ ባለማውራትሽ ይንቅሻል። ትምህርት ባለመማርሽ ይንቅሻል። ከድሃ ቤተሰብ በመምጣትሽ ይንቅሻል። እና ቆይ እኔ የምለው ከድሃ ቤተሰብ ብትመጣ ምን ችግር አለው? እሱ ሲጀመር እዚህ ካናዳ ከኩንሲ አካል ነበር እንዴ? እዚህ ካናዳ እኮ ስራቶ እኮ ብዙ በህይወቱ እኮ ብዙ ነገር አሳልፎ ነው ሄደው አዶናይ ማለት ነው። በጣም ብዙ እንዴ ብርቅም ድንቅም እኮ አይደለም። ምክንያቱም አዶናይ እዚህ ካናዳ ላይ ብዙ ነገር ብዙ ችግር በጣም ብዙ አሳልፏል። ግን ትልቁ ፖይንቱ ምንድነው ውዶቼ ማለት ነው? ምን ችግር አለው ሁለቱ ቢጋቡ? እነሱ ከፈለጉ ከወደዱ ከፈለጉ እኛ ምን አገባል? ምክንያቱም አሁን ጃኒ እርጉዝ ናት እየተባለ ነው። ጃኒ እርጉዝ ናት። ትናንትና ጂጂኪያ ራሱ ብላለች። ስለዚህ እነሱ ወደው ፈቅደው ፈልገው እንትን ካሉ ላይፋቸውን እንትን ካሉ እኛ ምን አገባል? በሁለተኛ ደረጃ ደግሞ አንቺ ምንድነው ያልሽው ትናንትና? የኔ ልጅ ፌሚኒስቶች ያልደገፏት የኔ ልጅ እንትን የተመሳሳይ እንትን ስላልሆነች ነው ብለሻል። ያኒ ስላልሆነች ነው የኔ ልጅ ያልደገፏት፣ አንቺ እንደዛ ስለሆንሽ ነው የደገፉሽ ብለሻል። እኔ ግን ግራ እየገባኝ ነው። አንቺ ከልብሽ ተወጃት ነበር። ዛሬ እንዴት ተገለበጥሽባት? ምክንያቱም መገልበጥ አስፈላጊ ነው ብዬ አላስብም። አንቺ እንደ ልጅሽ የምታያት ከሆነ ለምን በውስጥ ደውልሽ አታዋሪያትም? እሷ እኮ እርጉዝ ናት ውዴ፣ አርግዛለች። እርጉዝ ናት፣ ለአዶናይ አርግዛለች። ስለዚህ ያረገዘችው ልጅ ምን ታርገው? ገባችሁ? እሷ በቃ ማለት ወዳ ፈቅዳ አይደለም። የሆነ ነገሮች አንዳንዴ እኛ ሴቶች ስንባል ማለት ነው የሆነ የተወሰነ ጊዜ እንትንላለን። ከዛ በኋላ አፈቀረችው፣ አረገዘች፣ አለቀ ደቀቀ። ምን ችግር አሉ ብታረግዝ? ሁለተኛ ደግሞ አንቺ ለምንድነው ብዙ ጊዜ ከልጅሽ ጋር ሰውን የምታወዳድሪ? ብዙ ጊዜ ጂጂኮ ማለት ነው ከልጇ ጋር ነው ሰውን የምታወዳድረው። ለምን ካላችሁ ልጄ እንደዚህ አልሆነችም ነው። ለምን እነሱ ፌሚኒስት የሚባሉት ደገፏት ብላ ነው እንግዲህ እየወረደችባት ያለው። የኔ ልጅ እንደዚህ ስላልሆነች ነው፣ የኔ ልጅ ያልደገፏት እንደዚህ ስላልሆነች ነው እያለ ነው። በመጀመሪያ ደረጃ ሳምሪ ያንቺ ልጅ ተጎድታለሽ ብለን እኛ አናምንም። ለምን ካልሽ ብትጎዳ ኑሮ ችግር አልነበረውም። እንዳልተጎዳሽ በደንብ ልቦናሽ ያውቃል። በሁለተኛ ደረጃ ደግሞ አለያይቻታለሁ ብለሻል። ካለያየሻት ለምንድን ነው ማውራት አስፈላጊ ሆንሽ? አንቺ ሲጀምር ገንዘብና ገንዘብ ነው እያሰብሻለ። ምንድን ነው ያልሽው? 500 ሺህ ብር ሳምሪ ታገኛለሽ በወር ልጄ 500 ሺህ ብር ታገኛለሽ። በጣም አሪፍ ነው፣ እንደዚህ ነው እያልሽ ነበር። ስለዚህ ምን ያድርግሽ ሰው? ማለት ቆይ ጃኒ ምን ታድርግ? ጃኒ እዚህ ጋር እኮ ምንም የምታረገው ነገር የለም። ለምን ካልሽ ጃኒ ምንም ጥፋት የለባትም። በሁለተኛ ደረጃ ደግሞ አዶናይን ወዳ ፈቅዳ ፈልጋ ነው እሷ እንትን ያለችው የሄደችው ከሱ ጋር ግንኙነት ያላት ማለት ነው። ስለዚህ ቆይ ምን ይሁን ሰው ወዶ ፈቅዶ ፈልጎ
አብሮ እስከተጋደመ ድረስ አታረግዝም ማለት አይደለም። በሁለተኛ ደረጃ ደግሞ ዛሬ እንግዲህ ሲነጋገሩ የነበሩት ምንድነው የራቁት ቪዲዮ ተይዞባታል። የራቁት ቪዲዮ ወጥቶባታል። ኦፍ ኮርስ ካንቺም ደርሷል የራቁት ቪዲዮ። አለቀ ደቀቀ። ሲጀመር ሴት ልጅ ያለው ሰው እንደዚህ አይነት ወሬ አወራም። እቺ ልጅ ተሳሳተሽ ካልሆነ መደበቅ ነው ያለብሽ እንጂ በቃ ቁም ስቅሏን እንኳን አሳያችኋት። ይሄን ሰሞን ቁም ስቅሏን ማለት ነው። ቁም ስቅሏን አስባችኋል? እኔ በጣም ነው ያሳዘነች ጃኒ ማለት ነው። በሁለተኛ ደረጃ ደግሞ አንቺ ምትቆረቆርላት ነበርሽ አይደል? እኔ ቆረቆርላታለሁ፣ እኔ በጣም ወዳታለሁ፣ በጣም እንትንላታለሁ ስትይ ነበር አይደል? ከቻልሽ ምከሪያት፣ አለቀ ደቀቀ፣ ምከሪያት። በሁለተኛ ደረጃ ደግሞ አዶናይ ሰይጣን አምላኪ ነው ብለሻል። ሰይጣን አምላኪ አላመለከም። እንግዲህ የኢትዮጵያን ሕዝብ ጠቀምኩ ብሏል። አለቀ ደቀቀ። ጠቀምኩ ካለ አንቺ በዚህ ደረጃ እንትን ማለት አይጠበቅብሽም። ሰይጣን ማምለኩን እንዴት አወቅሽ? አንቺ ሰይጣን ማምለኩ እንዴት አወቅሽ? እንዴትስ ማለት እኔ እንዴትስ ተረዳሹ? ማለት ሰይጣን አምላኪ እንደዚህ ነው ስንል እኮ አንዳንዴ ልናቅ ይገባል። ሳናቅ ማለት ነው ዝም ብለን ወተን መውራቱ አስፈላጊ ነው ብዬ አላስብም፣ እንደኔ ማለት ነው። ገባሽ? ስለዚህ አንዳንዴ ብታስተውይ ጂጂ እኮ ደስ ይለኛል። በሁለተኛ ደረጃ ደግሞ ልጁን ካለመማር ምንም ማለት አይደለም። እንኳን እሷ እኛ ከዚህ እየተማረን ነው፣ እንግሊዘኛ ኮርስ እየወሰድን ነው። ስለዚህ ምንም ማለት አይደለም። እሷ ጭንቅላቷን ካሳመነችው መማር ትችላለች፣ ጃኒ ማለት ነው። ለምን አሁን አንደኛ እርጉዝ ናት፣ መጨረስ አለባት። በሁለተኛ ደረጃ ደግሞ ነገሮችን አስተካክላ ከዛ ትመራለች። በሁለተኛ ደረጃ ደግሞ የደሃ ልጅ ስለሆንሽ ንቆሽ። ማንኛችንም የሀብታም ልጅ አይደለንም። እዚህ ዱንያ ላይ እንዲያውም የሚያስቀነው የሰው ልጅ ጤና እንጂ ድህነት አያሳፍርም። ድህነት በፍጹም አያሳፍርም። ደሃ መሆን መታደል ነው፣ ወላሂ መታደል ነው። ምክንያቱም ደሃ ሆነሽ ለፍተሽ ጥረሽ ደክመሽ ሀብታም ስትሆኝ ምን ይሆናል? ማንም ሰው መጥቶ ማንም ሰው እንትን ብሎ አይሸውዳትም ማለት ነው። እና ድህነት ምንም ማለት አይደለም። ይህ በቃ አላቅም። ድህነትን እንደ አጸያፊ ነገር አድርጋችሁ ማውራት የምትፈልጉ ሰዎች በጣም ነው የምትገርሙኝ። ድህነት ምንም ማለት አይደለም። የሚያሳፍረው ባለየ ከሆንሽ ወይም ካለ ሃይማኖቱ መሰለን አለ አይደለ? ሙስሊም ሆኖ ክርስቲያን ማግባት፣ ክርስቲያን ሆኖ ሙስሊም ማግባት፣ ካለ ሃይማኖቱ ገብቶ መዘባረቅ ምናምን በቃ ለዚህ ለዱንያ ፍቅር ብሎ እንጂ ከዛ ውጭ የሚያሳፍር ነገር ምንም ነገር የለም። ሁለተኛ ደግሞ እርጉዝ ናት፣ ተዋት። እርጉዝ ናት፣ እች ልጅ አርግዛለሽ አይደለ? ስለዚህ ተዋት፣ ትቀመጥበት፣ ትኖርበት። እንዴ ምን አስጨነቃችሁ? ለምን ካላችሁ እርጉዝ ስትሆኑ ስሜታችሁ በጣም ይቀያየራል። አሁን ደግሞ ጃኒ ደግሞ ይህን ሰሞን በጣም እንትን እያለ ስለሆነ እውነቷ ነው። ለምን ካላችሁ እርጉዝ ከሆነች እርጉዝ ናት ተብሏል። እንግዲህ እርጉዝ ከሆነች ምንድነው ማድረግ ያለባት? ገለል ብላ እናንተ የምታወሩትን ወደዛ ብላ መስማት ነው ያለባት። አለቀ ደቀቀ። ምክንያቱም ለእናንተ ወታ መመለስ አለባት ብዬ እኔ አላምንም። ገባችሁ? ለምን ካላችሁ ከምንምና ከማንም በላይ ሰው መሆን ይቀድማል። ገባችሁ? በሁለተኛ ደረጃ ደግሞ በቃ የሆነ መልካም መመኘት አለ አይደለ? መልካም መመኘት። አንቺ የምትወጃት እንትን የምትያት ከሆነ ለምን እንትን አትያትም? ለምን አትመክሪያትም? ዝም ብለሽ ከምትጨቀጭቂያት እንደዚህ ነው። አንቺ ጃኒን ከልጅሽ ጋር ታወዳድሪያታለሽ። ከልጅሽ ጋር ብዙ ጊዜ ከልጅሽ ጋር ነው። ልጅሽ ሲጀመር ጠግባ ነው የወጣችሁ። ጠግባ ማለት ነው። እሱን ደግሞ በደንብ ልቦናሽ ያውቃል። ገባሽ? ምክንያቱም አንዳንዴ ህሊና ዳኛ ነው ይላል አይደል? ያገሬ ሰው ህሊና በጣም ዳኛ ነው። አንቺ ደግሞ በደንብ ልቦናሽ ያውቃል። ይህ ነገር ልቦናሽ እያወቀ ለምን እንዴት ምናምን አትበይ። ልቦናሽ በደንብ ያውቃል። በሁለተኛ ደረጃ ደግሞ ውዶቼ፣ ነገሩን የራቁት ቪዲዮ ወይም ደግሞ አዶናይና ጃኒ ሲደባደቡ እንግዲህ ለቀቁ የተባለው ኤልሻዳይና እንትኖ ነበሩ። ማናት ኤልሻዳይ ደግሞ መታ መልሳለች። እኛ አይደለንም እኛ አጋጣሚ ሂደን ነው ብላለች ማለት ነው። አጋጣሚ ሂደን ከዛ በቃ የሆነ እንትና ነገሮቹ ተምታቱ። ገባችሁ? ተደባደቡ በለ እና ስለዚህ እኛ አይደለም ቪዲዮን የቀረጽ ነው። ቪዲዮ ማን ቀርጾ እንዳወጣው አናቅም ብለዋል። ስለዚህ እነዚህ ሰዎች ምን ያድርጉ? አሁን ኪዱም አይመለከታትም፣ ማንም ሰው አይመለከተውም። ግን ነገሩን ወሳስበው ወደ ምን ወሰዱት?
ወደ ሌላ ነገር ወሰዱት እና ይሄ ፌር አይደለም። በሁለተኛ ደረጃ ደግሞ ማስተዋል ማለት ፈጣሪ እኮ እንድናስተውል የሰጠን እንድናስተውልንበት ነው አይደለ? ስለዚህ እናስተውል። ዝም ብለን በዛም እየሄድን መግማማቱ ሀሪፍ ነው ብዬ አላስብም። በሁለተኛ ደረጃ ደግሞ ውዶቼ ልንገራችሁ፣ በሁለተኛ ደረጃ ደግሞ ከምንምና ከማንም በላይ ማሰብ መልካም ነው። ጂጂ ደግሞ እችን ልጅ ከልጅሽ ጋር አታወዳድረት። የልጅሽና የዚች ልጅ በጣም ነው የሚለያዩ። በጣም የሁለት አይነት ሰዎች ናቸው። አንደኛ ጃኒ ገና ልጅ ናት። ሁለተኛ ደግሞ ልጅሽ ቢያንስ 30 ዓመት ይሆናታል። ራሷን ስለምጠብቅ ስፖርት ስለምትሰራ ስለምትንቀሳቀስ ምናምን ነው እንጂ ልጅሽ ሄዳለች። ስለዚህ እዚችና እዚች ጋር አታወዳድር። በሁለተኛ ደረጃ ደግሞ አንቺ ሲጀመር የልጅሽ አጀንዳ በደንብ እንዲጧጧፍ ፈልገሽ ነበር፣ አልተጧጧፍም። በዛ ቅናት ይዞሻል። ጂጂኮ ቅናት ይዞሻል። ቅናት ባይዝሽማ በዚህ ደረጃ እንትን አትይም ነበር ማለት ነው። አትይም ነበር። ለምን ሰሞኑን ለሁለት ያሽቃበጥሽ ቆይተሽ አሁን ግን ጃኒን እንትን ማን ነው እንትኑን ወደ ጆን ዳንኤልን ወደ ላይ እያረግሽ እየመከርሽ ነው። ይህ ጥሩ አይደለም። ምክንያቱም ከአንቺ አይጠበቅም ማለት ነው። ምክንያቱም ማሰብ ግድ ነው። አንቺ ደግሞ አይኖ እንደ ልጅ ካየሻት በውስጥ ምከሪያት እንጂ እንዴት ለምን ወዴት ማለት ከባድ ነው። ገባችሁ? እና አንዳንዴ ማስተዋሉን ይስጠን ውዶቼ ማለት ነው። ካላስተዋል በጣም ነው የሚያስጠላው፣ በጣም ማለት ነው። እና ያው በቃ ፌሚኒስቶች እየደገፉሽ ያለ እንደዚህ ነው እያለች ነው። ለምን የእሷ የልጇ አጀንዳ ቫይራል ስላልወጣ ጂጂኪያ ተናዳለች ውዶቼ፣ ጂጂኪያ ተናዳለች ወይ ዘንድሮ። በሁለተኛ ደረጃ የለመደ ልማድ ያሳርቃል ከማድ ይላል ያገሬ ሰው። ጉድ ብቻ ከባድ ነው እየወጣ ያለው መረጃ፣ በጣም ብዙ መረጃ እየወጣ ነው። ለማንኛውም ውዶቼ ማለት ነው ፈጣሪ ማስተዋሉን ይስጠን። ግን ጂጂኪያ በጣም አበሳጭቷታል፣ በጣም አናዷታል፣ በጣም እርር ድብን ብላለች። ለምን የልጇ ነገር አጀንዳ እንዲወጣ ፈልጋ ቫይራል እንዲወጣ ፈልጋ ነበር፣ አልወጣም የልጇ አጋጣሚ አቃጣሪ የነ ጆን ዳንኤል ሲወጣ እሷ ተናደደች ማለት ነው። በሁለተኛ ደረጃ ደግሞ ምን እንደሆነ ታውቃላችሁ ውዶቼ? አሁን በጣም ተናዳለች ጂጂኪያ። ለምን ነገሩን እሷ በቃ የልጇ አጀንዳ እንጂ ወደ ላይ እንዲመጣ የፈለገችው የነ ጆን ዳንኤል አጀንዳ ሲመታ በቃ በጣም ተናደደሽ፣ በጣም ተቃጠለሽ፣ በጣም እንትናለሽ ማለት ነው። እና ያን ነው ችግሩ ውዶቼ። ለማንኛውም በዚህ የምነግራችሁ ደግሞ ምን እንደሆነ ታውቃላችሁ? የምነግራችሁ ማለት ነው እህቶች፣ የራሳችሁን ሚስጥራችሁን ፕራይቬታችሁን አውሩ። ፕራይቬታችሁን የራሳችሁን ነገር አውሩ ማለት ነው እንጂ እንትን አትበሉ፣ ለሰው እንትን አትበሉ። ገባችሁ? ፕራይቬታችሁን ቀስ አርጋችሁ ማየት አለባችሁ። ለምን የሆነ የሚሆነው ያለው ነገር በጣም ያስጠላል፣ በጣም ያስጠላል። ገባችሁ? ምክንያቱም ጂጂኪያ በቃ የልጇ ቫይራል እንዲወጣ የማታረገው ጥረት የማታረገው እንትን የለም። ለምን በጣም ትፈልጋለሽ፣ መሸቀል ትፈልጋለሽ። ግን ደግነቱ ቫይራል ስላልወጣ የነጃኒ ደግሞ ቫይራል ስለወጣ በጣም ተናዳለሽ፣ በጣም ተቃጥላለሽ፣ በጣም እንትን ብላለሽ ማለት ነው። እና አላህ ልቦና ይስጠን። በዚሁ አጋጣሚ ልንገራችሁ፣ የራሳችሁን ፕራይቬት የሆነ ነገር ራሳችሁ እዛው ከቤት ጨርሱት። ሶሻል ሚዲያ ላይ እያወጣችሁ ታሪካችሁን አታስጡ። በሁለተኛ ደረጃ ደግሞ አሁን የነ ጆን ዳንኤል ራሱ በዚህ ደረጃ መሄድ አለበት ብዬ እኔ አላምንም። ለምን በጣም ብዙ ሚስጥር እየወጣ ነው። የጆን ዳንኤል የራቆት ቪዲዮ ወጣ። አሁን ደግሞ የጃኒ ይወጣል። አሁን ደግሞ እንትኑ ደግሞ ማነው ስሙ ደግሞ የ666 አምላኪ ነው እያሉ ነው። በጣም ከባድ ነው። ገባችሁ? እና አንዳንዴ ማስተዋልን የመሰለ የለም። የራሳችሁን ፕራይቬት የሆነውን ነገር ፕራይቬት አድርጉት። በአላህ በዚህ ደረጃ እያወጣችሁ እያሰጣችሁ ሰውን አታወዛግቡት።
ሁለተኛ ደግሞ ነገ ወዲያ ወጣቱ ከናንተ ምንድነው የሚማረው? ወጣት ምንድነው የሚማረው? ምንም እኮ አይማርም። ወጣት የሚባረው ምንድነው? ዝባዝንኬ ምናምን ያስጠላል ማለት ነው። እና በደንብ ይህን ነገር ልናስብበት ግድ ይላል። ገባችሁ? ለምን በቃ አላቅም። እኔ ይህን ሰሞን ማለት ነው ስንት ሰው ታዘብኩ ዶቼ፣ በጣም ብዙ ሰው ነው የታዘብኩት። ገባችሁ? እየሆነው ያለው ነገር ምንድነው? በጣም ነው የሚደብረው ማለት ነው። እና እኔንም እናንተንም አላህ ይጠብቀን። አላቅም። እኔ የተሰማኝን ነው የምነግራችሁ ውዶቼ፣ የተሰማኝን። ምክንያቱም እየሆነ ያለው ነገር በደንብ እየተረዳው ስለሆነ ማለት ነው። እና አንዳንዴ ፈጣሪ የሰጠን እኮ ጭንቅላት እኮ ልናገናዝብበት ነው። የራሳችሁ ሚስጥር ብትይዙት ደስ ይለናል። ምክንያቱም የራሳችሁ ሚስጥር እንደዚህ እያወጣችሁ እየዘረጋችሁ ወጣት ነገ ወዲያ አዲስ ትውልድ ምንድን ነው የሚሆነው? ልክ እንደናንተ ነው የሚሆነው። ገባችሁ? እንደናንተ ማለት ነው። እና ይሄ ነገር በደንብ ሊታሰብበት ይገባል። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየት ያላችሁ ኮሜንት ላይ አስቀምጡልኝ ውዶች።